ከኢቢኤስ ጋር ያለኝን ጉዳይ አንዳንድ ኮሜንት ለምን አታያቸውም የምትሉን ሰዎች ማለት ነው ለምን ተዋቸዋለሁ አልተው ይሄን ቪዲዮ ለኢቢኤስ አድርሱልኝ ብዬ ካንደም ሁለት በያማጥሽ ቪዲዮ ምቀርጽው እንድናዋለድሽ ከሆነ ያው ዝግጁ ነኝ የልብ ስብር አጋጥሟቸው ያቃል ግን የሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ እስቲ ተጋባይ ወደኔ ነይማ እሷን ከከሰሰች ዮኒ ማኛን ከሰሹ ብላ እንድትል አረጋለሁ አልቻልኩም ወይኔ አይላይነሩም ቆንጆ ነው አሪፍ ነው ያለው ጋይስ ነገሩ ተካሯል በሁለቱ መካከል የተፈጠረው አለመግባባት ታዲያ ሰላም እንዴት ናችሁ የሚያልቅበት ይመስገን እንደተለመደው አዳዲስ ቪዲዮዎችን ይዤላችሁ መጥቻለሁ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ላይክ እያረጋችሁ ጀምሩ የኢቢኤስ ቲቪ ድብቅ ድራማ ይጋለጥ በህግ ይጠየቅልኝ እርዱኝ ያለችው ወጣት ሳሙኤል እናት ኢቢኤሶች ምን አድርገዋት ነው ታዋቂና ባለ ሀብቷ ቲክቶከር ማሬ በላይ በቀጥታ ስርጭት ከወለደች በኋላ በድጋሜ ምን አጠፍታ ነው በበርካቶች መነጋገሪያ የሆነችው እነዚህ በዋናነት ዛሬ የሚነጋገርባቸው ናቸው ሌሎችን አስተማሪዎችና አስቂኝ አሉ እስከመጨረሻው አብራችሁን ቆዩ ሰሞኑን እንግዲህ ኢቢኤሶች ብዙ ተቃውሞና ክስ እየቀረበባቸው ይገኛል ከነዛ ውስጥ እንግዲህ 18 ዓመት ወጣት ሳሙኤል ከእናቱ ጋር በመሆን ኢቢኤስን ለህግ ይቅረቡልኝ እባካችሁ ድምጽ ሆኑኝ እያሉ በራሳቸው በቲክቶክ ገጻቸውና ልዩ ሚዲያ በመቅረብ ሐሳባቸውን ገልጸዋል ማለት ነው ማለት ምንድነው የገለጡ ይሄን ያክል ክስ ድረስ የሚያሰር ነገር ምንድነው ምን አድርገዋቸው ነው የሚለውን ሁሉንም እነግራችኋለሁ ለማንኛውም ምን እንደተፈጠረ እናቱ የተናገረችው ነገር አለ እስኪ እሱን ቪዲዮ አይተን እንመለስ የልብ ስብር አጋጥሟቸው ያቃል ግን በመታመኑት ወይ በመትወዱን ነገር ልባችሁ ተሰብሮ ያቃል አይ አንዳንድ መለቃቸውን ቪዲዮዎች አንዳንድ ሰዎች እየተጠራጠራችሁ ነው እኔ ተንብር ተነስቻ አይደለም እንደዚህ አይነት ነገር ይዤ መጣሁ ትረዱኛላችሁ ነገ የልጄ ጥያቄ መልስ ያገኛል ልጄ ሰብሮ እንዳይቀርብኝ ነው ትልቅ ተስፋ ያለው ትልቅ ህልም ያለው ትልቅ ቦታ የሚደርስ ልጅ ነው እግዚአብሔር የሰጠኝ እግዚአብሔር ይመስገን ግን እዛ ጋር እኔ ቃል ግቡለት ይሄንን ነገር እንደዚህ ተናገሩ በህዝብ ፊት ብያለሁ ተተናገሩ ለምን ቃላቸውን አይፈጽሙም ለምን ልቡን ይሰብሩታል በመታምኑት ነገር ወይ በመትወዱ ልባችሁ ተሰብሮ ያቃል ለራሳችሁ የንፍርድ ስጡ እና ህዝቡ ጋር ደርስ ያለው ፎሎቲኒ ስለሆነ ነው ፎሎ ያረጋችሁ አሳድጉልኝ ባካችሁ ልጅ ያላችሁ ወንድም ያላ እና ጥቅሶ በጣም ከባድ ነው እናቱ እንግዲህ ያለቀሰች ነው ልጇ 18 አመቱ ነው ገና ህፃን ነው ታዳጊ ነው በዚህ እድሜው እንግዲህ ምን እንደሚጠብቀው ገና አይታወቅም እናቱ ይሄን መልእክት አስተላልፋለች ለማንኛውም ልዩ ፖድካስት ላይ ቀርባ የተናገረችውን እስኪ አንዴ አይተነው እንመለስ እኛ የቀረብነው በ2014 ነው ኢቢኤስ ላይ ቀረብነውና የደሃ ተብሎ እኔ ያን ጊዜ ጻል ልጅ ይዣለው ብዙ ነገሮች ውስብስብ ያሉ ነበርና የደሃ ተብሎ በከንቲባችን ቤት የሚሰጥ ነበር ኢቢኤስ ላይ ቀረቡ በጣም ብዙ ሰው ቤት አግኝቷል እውነት ለመናገር ማለት ነውና ወረዳ ሄድኩኝ ከወረዳ ክፍለ ከተማ ሄድኩኝ እነሱና ልኝ ከክፍለ ከተማ ኢቢኤስ መጀመሪያ መጥቶ ያረጋገጠው አኗኗርሽን ምንሽን ሚዲያ ስተሆነ ድረስ አይቶሻልና ኢቢኤስ ፈርሞ ቤት ይሰጣት ብሎ ማህተም መጥቶ ወረቀት ይስጥሽ እሱን ወረቀት ይዘሽ ነይና ቤት ይሰጥሻል ሄድኩኝ ከዛ ለቃል ኪዳንም ሉላም አለች በቃ ገብቼ ውስጥ አልወጣም እንደው ዛሬ የመጨረሻዬ ነው በቃ እንደምንም አርጉና በቃ ህይወቴ መቀየር አለብኝ ለምን እቺ 60 ሺህ ብር መታ የቤት ኪራይ ከፍለክ የሥራ ማስጀመሪያ ብዙ ነገሮች ተበላሽ አይሆንማ ከዛ እንደዛሉኝ እነሱ ከዛ ምን ምላሽ ይሰጡኛል እኛ መንግስትን ማዘዝ አንችልም መንግስት እኛን ማዘዝ ይችላል እንጂ የግል ድርጅት ሆነ ድረስ አሉና መልስ ሰጡኝ ያ ቤት በዛው ቀረ ከዛ ስመላለስ እዛው ቤቶች ውስጥ የሚሰራ ብቻ ይሄን ያህል ቀን ጠብቂ ይሄን ያህል ሲለ ያንን ብር ስሰጥ ምስል በቃ ያንንም ስራ ለማስጀመር ግን ምንድነው በጣም ደጋግ ኢትዮጵያውያን አሉ በውስጥ በቃ እዛ ላይ ስለቀረው ሲረዱኝ የነበሩ አሉ እቃ ሳይቀራት ገነት የምትባል በዚህ አጋጣሚ በጣም አመሰግንሻለሁ ሙሉ ነገር የቡና ማስጀመሪያ እቃዎች ሙሉ ነገር አስጨናምጣልኝ በሱ ሰራ ነበርና ያው እንደዛ ሆነ ብዙም አይደለም የቤቱ ጉዳይ ሊሰጡሽ ከፈለጉ ማለት
ራሱ ያ ተቋም የቀበሌ ወረዳው ተቋም ማጣራት ካስፈለገ ወደ ኢቢኤስ ለምን ይጂ ማለት ምን አስፈልጉት? እነሱ በራሳቸው መንገድ አይጠሩም። የኢቢኤስ ደብዳቤ ምን አድርግላችኋል? ሰበብ ቢሆንስ? ሰበብ ነው። እኔ አሁን ኢቢኤስን ኢቢኤሶችም መጻፎችም እነሱም መጻፉ አንድ ነገር ነው። ምክንያት ላይ ሆን እንችላለን ሊሉ ይችላሉ። ግን እነሱንም ብቻ ከመውቀስ የነዛም ራሱን የቻለ አንድ ሰበብ ይሆናል። አንድ ሰበብ ነበር። ያው መስጠት አልፈለጉም። ብዙ እንደዚህ የሚያመለክት አላ ብዙ አሁን እኔ የዛ አይደለም እየተሰማኝ ያለው አሁን ልጄ ካንዶ አሁን ይሄ ወር ላይ 18 አመቱን ይይዛል። በጣም ትልቅ ተሰጦ ያለው ትልቅ ጥበብ ያለው እግዚአብሔር የሰጠህ ጥበብ አለ። በቃ አንዳንዴ ስንፈጠር ለሆነ ታለንት የምትፈጠረው ነገር አለ አይደል? ያንን ታለንት እሱ ደግሞ ሙሉ ነገር ይችላልበታል። እኔ ሲጮት እየሄድኩ አየው ነበርና በቃ ስክሪን ላይ የማየውና እሱ ጋር የማያቸው እንቅስቃሴዎች በእውነት አንድ ናቸው። አንድ መድኃኒዓለም ምስክሬ ነው። መቼም የማላፍርበት ነገር ቢሆን በየትኛውም ነገር በቃ መቼም የማላፍርበት ቢሆን ይችላል። እንግዲህ ሰምታችኋታል። በልጄ ስነቦና ላይ ከፍተኛ የሆነ ጉዳት እያደረሰብኝ ነው። ልጄ ወጣት ነው ማለት ብዙ ደረጃ ይደርሳል ምናምን እያለች ነው። ብዙ ድሎችን ደግሞ እንዳስቀሩባት በኢቢኤስ በመቅረብ ምክንያት እንሰጥሻለን ብለው ተስፋ አድርገው ልጁ ይሰለጥናል ብለው ነበር ምናምን እያለች ነው። ይሄን ነገር አድርገው እስከሆነ እውነት ተሳስተዋል። ኢቢኤስ ላይ ቀርበው መጀመሪያ የተቀረጹት ቪዲዮ አለ። እሱን ቪዲዮ አይተን እንምጣና እውነቱን ተረድተን እንመለስ። የሰውነት ቢሻው የታዳጊ ወጣቶች እግር ኳስ ማሰልጠኛ ተቋም እንዲሁም ደግሞ የዳዊት እስጢፋኖስ የታዳጊ ወጣቶች ማሰልጠኛ እግር ኳስ ተቋም ሁለቱም ናቸው ለልጅሽ ሙሉ ስልጠና ሰጥተውልሻል። እንኳን ደስ ያለሽ። አንተ ግን በአቅራቢያ በሚቀርብ ደስ ያለ ቦታ ከሰፈር ጋር የሚሄደውን መርጠህ መሰልጠን ትችላለህ። በዚህ መልኩ እንግዲህ ቃል ገብተውላቸዋል። ይሄን ቪዲዮ አይተናል ማለት ነው። ግን ከዚህ በኋላ ማለት እንደዚህ አይነት ቃል የገቡላችሁስ በምን ምክንያት ነው? እስኪ የገቡበትን ምክንያት አይተን እንመለስ። ቪዲዮን እንደሰማችሁት ነውና እዚህ ጋር ቃል የገቡለት እንግዲህ ያው ችሎታ አለው ብዙ ቦታ ምስክርነት ወስደው ነውና እዚህ ጋር ካሜራ ፊት ብቻ ነው ቃል የገቡት። ከዛ ልጁ ይግባም አይግባም የሚያውቁት ነገር የለም። ሁለት ፕሮጀክት መርጠውለት ደስ ያለ ቦታ ግባ ስፖንሰር እንሆናለን ከጎንነን ብለው ነው ቃል የገቡለት። ግን እዛ ጋር ተወራና ዝም አሉ። በተደጋጋሚ እጅ አስታውሻቸዋለሁ፣ ምላሽ አልሰጡኝም። ስለዚህ ብዙ ህዝብ በእነሱ ስር እንዳለ በፕሮጀክት ስር እንዳለ ነው የሚያውቀውና ይሄ ደግሞ ልጄ ላይ ተጽዕኖ እያሳደረበት ነው። በራሳችን 4 አመት ሰልጥኗል፣ ግን በእነሱ እጅ ቢሆን የተሻለ ነገር ነበረ። ስለዚህ ለዘን ወደ ህዝቡ ይዘን የመጣ ነው። ትንሽ ይሄ ነገር ነው ጭቅጭቅ ያስነሳው። እኔ እዚህ ጋር ቃል የገቡልኝ ችሎታዬን አይተው እንደምችል እግር ኳስ ታለንት ስላለኝ ነው እዚህ ጋር ቁጭ ብለው ቃል የገቡልኝ። ግን እነሱ እዚህ ጋር ቃል የገቡልኝ ነገር አላደረጉልኝም። እነሱ እዚህ ጋር ቃል የገቡልኝ ነገር ቢያደርጉልኝ ኖሮ አንድ ስቴፕ ከፍ ያደርጉኝ ነበር። እኔ በእግር ኳስ ትልቅ ታለንት ያለኝ አቅም አለኝ፣ ችሎታ አለኝ። እንግዲህ ችሎታውን በማየት ከዛ በኋላ ነው የጠርቷቸው ስለ ችሎታው ተነጋግረው ከዚህ በኋላ ስፖንሰር እንሰጣለን ምናምን ብለው ተስፋ ሰጥተውታል ለልጁ። በእርግጥ እንደኔ ከዚህ ላይ አሁን የምማርበት መናገር የምፈልገው ምንድነው ከሰው ልጅ ተስፋ ማድረግ አስፈላጊ አይደለም። ሲጀመር ተስፋ ያለ ከየትም ከፈጣሪ ነው። ስለዚህ ፈጣሪን አምነን ሁላችንም ያው መንቀሳቀሱ የተሻለ ነው ብዬ አምናለሁ። ጥሩ አደረጉ አላደረጉ መጨረሻ ላይ የምናየው ይሆናል። ራሳቸው የቲክቶክ ገጻቸው ላይ ለቀው ነበረ ህዝቡን ድምጽ ሁኑን እባካችሁ ለልጄ ድረሱለት ማለት ልጄ የስነልቦና ችግር ገጥሞታል እነሱ አሉ እየተባለ ሌላ ቦታ እንኳን የሆነ ጥሩ ነገር እንዳላገኝ እየሆነ ነውና ምናምን የሚለውን ቪዲዮ ከለቀቁት በኋላ ኢቢኤሶች አይተውት ኑ ብለው ያናገራቸው ነገር አለ። እስኪ ምላሹ ምንድነው የሚለውን ለማወቅ እሱን ቪዲዮ አይተን እንመለስ። ኢቢኤስም ተደውሎልኝ ና ተብዬ ነበር እና እኔም ቀረጻ ያለና በቴሌቪዥን መቀርብ መስሎኝ ነበር፣ ግን እንዳሰብኩት አልነበረም። እዛም ሲሄድ ትንሽ ተናደው ነው የጠበቁኝ፣ መከሩኝ። ለምን እንደዚህ አይነት ቪዲዮ ትሰራለህ ብለው ትንሽ ተቆጡኝና እስከዛሬ ትንሽ ስሜታዊ ነው ቪዲዮ ያልሰራሁትና በዚሁም አጋጣሚው በህዝቡ ፊት ኢቢኤስ ታናደድኳችሁ ወይ ማይን ነገር ታወራው። ግን እስከዛሬ ቪዲዮዎች እያወራው ወይ ነበር ምንም ስለ ኢቢኤስ ክፉ ነገር አላወራውም። ያው ቃል የገባችሁልኝ ነገር ዝም ስትሉኝ ነው እንዳስታውሳችሁ ብዬ ቪዲዮ እየሰራው ነበርና በዚሁ አጋጣሚ በዙ ፊት በጣም ይቅርታ ኢቢኤስን ልፈልጋለሁና አሁን ፈልገው ከናንተ ሐሳብና አስተያየታችሁ ነው። በኢንቦክስም ኮሜንት ላይም እንድጽፉልኝ ፈልጋለሁና ሐሳብና አስተያየታችሁ እፈልጋለሁ እና አመሰግናለሁ። እኔ ህልሜ ላይ ለመድረስ ብዬ ነው ብዙ ነገር እየሞከርኩ ያለሁት እና አመሰግናለሁ። ያልሆነ ነገር ውስጥ ነገ የሱ ህይወት ዝቅ ብሎ ባለ ነገር ውስጥ እንዳገኘው አልፈልግም። ቃል ደግሞ ይሰብርሃልም ያነሳሃልም አይደል? በህዝብ ፊት ነው የተናገሩት። ስሜት ነው የዚህ ልጅ ሞራል ነው። ገና ይሄ እድሜ ሁላችንም የተሰበረ ቪዲዮን እንደሰማችሁት ነው።
ልዩ ሚዲያ ላይ ቀርበን ነበር ከእናቴ ጋርና እሱን ቪዲዮ መስማት የምትፈልጉ ሰዎች ልዩ ሚዲያ ብላችሁ ዩቲዩብ ላይ ታገኙታላችሁ ሙሉ ቪዲዮን እና ብዙ ቪዲዮን ስንሰራላችኋለን። በቃ እንድትከታተሉን ፎሎ እና ላይክ አድርጉን። አመሰግናለሁ። ገና ብዙ ቪዲዮ እንሰራላችኋለን። ጥቃት ደርሶብኛል። ለዛውም የስነ ልቦና ጥቃት በጣም የሚጎዳ የሚያም ማለት ነው። 4 አመት ሙሉ ከዛሬ ነገ ይስተካከላል በማለት በመጠበቅ ላይ ስነ ልቦናዬን አጥቻለሁ። አፈርግጬ ተሰባብሬ ያሳደኩትን ልጅን የስነ ልቦና ጥቃት አድርሰውበታልና ድምጽ እንድትሆኑ ይፈልጋለሁ። ቪዲዮ እንድትሰሩልኝ ይፈልጋለሁ። ማን ካላችሁኝ ኢቢኤስ ጥቃት ያደረሰብኝ በልጄ ይሄን ቪዲዮ ከጀመርን ከነሱ ጋር የነበረኝን 1 ሳምንት ሳይሞላው እነሱ ጋር ደርሶ ምላሽ ሰጥተዋል። ኑ ብለውን ሄደን ምንድነው የተፈጠረው? ዛቻ ማስፈራርቾ ሻፋችሁን ዘግተ ተቀመጥ እንከሳለን እንዲናረጋለን። በህዝብ ፊት በሚዲያ በትልቅ ሚዲያ ፊት የተነገረ ቃል ነው፣ ውሸት አይደለም። እየገባችሁ ማዳመጥ ትችላላችሁ። ስለዚህ ሼር እያረጋችሁ ፎሎሬን እያሳደጋችሁልኝ ድምጹ ነኝ። የተፈጠረውን ነገር እንግዲህ ሁሉንም አይተናዋል። ያው ቢያደርጉለት ጥሩ ነው የሚል እምነት አለኝ። ወደፊትም ሊያደርጉለት ይችላሉ፣ አያደርጉም። እስኪ እሱን አብረን የምናየው ይሆናል። ያሰቡት ሊኖር ይችላል፣ አይታወቅም። ግን እናንተ በሱ ቦታ ብትሆኑ ምን ታደርጋላችሁ? ሀሳባችሁን ኮሜንት ላይ ጻፉልኝ። የምናየው ታዋቂዋና ባለሀብት ቲክቶከር ማሬ በላይቭ ቀጥታ ስርጭት ከወለደች በኋላ በድጋሚ ምን ጥፋት አጥፍታ ነው በበርካቶች መነጋገሪያ የሆነችው የሚለውን እናያለን። ከዚህ በፊት ግን የሆነ ሰርግ ላይ ባልየው የተናገረው ንግግር በጣም ያስገረመኝ ነገር አለ። እየቀለደ ነው ወይስ የእውነቱን ያስበለኝን ቪዲዮ ላሳያችሁ። እስቲ ተጋባይ ወደ እኔ ነይማ። ሜካፑ ትንሽ የበዛል መሰለሽ? ነጭ ድምት እኮ ነው የምትመስዩ። እጂና ታጠቢ። አሁን ሴትዮ እጂና ታጠቢ አልኩሽ። ሂድና ውሃና ሳቡና አምጣላት በእናትህ። አዎ ዋና ሳቡና ልቀቅኝ። ነት እየቀለደ ነበር ይመስለኝ። አምርሯል። ያው ከልቡ ነው ይመስለኛል። እየቀለደ መስሎ ነበረ። እንዲህም አለ እንዴ ጭራሽ ተሰርጓል። ቲክቶከሯ ማሬ ላይ በቀጥታ ስርጭት ከወደደች በኋላ በድጋሚ ምን አጥፍታ ነው በርካቶችን ያነጋገረችው? ያው ሰሞኑ በርካቶችን ስታነጋግረው ምናምን ነበር የቆየችው። አሁንም ድጋሚ ሌላ ነገር አመጣለች። የተፈጠረውን አይተን እንመለስ። ኢቢኤስ ነው እንዴ አንቺ ቪዲዮ ፖስት ያደረገው? ኢቢኤስ ነው እንዴ ቪዲዮ የቀረጹሽ? የሷ የድሮ ፎቶዋን አድርገሽ ኤዲት አድርገሽ የኢቢኤስ ሎጎ ተጠቅመሽ ማስጠንቀቂያ አድርገሽበት ከነጭራሽ በነገራችን ላይ የኢቢኤስ ሎጎ ተጠቅመሽ እንደዚህ በማድረግሽ ኢቢኤሶች እንዳይከሱሽ በኋላ የባሰ በኢቢኤሶች ደግሞ ከነጭራሹ እንዳትታይ። ይሄ ነው መፈራ ያለውትና እስቲ ቢያንስ አራስነትሽን እስቲ ኢንጆይ አድርጊው። እስቲ ቢያንስ እስቲ አሁን ሶሻል ሚዲያ ምን ያህል ተጽዕኖ እንደፈጠረብሽ እዚህ ጋር ያያየን ያለ ነውና ከነጭራሹ ኢቢኤስ ይቅርታ ላንቺ ሊጠይቅ አይደለም ወይ ደግሞ እሷ ይቅርታ ልትጠይቅሽ አይደለም። እኛ እናቶች አጥንታችን ከስክሰን ለወለድን እናቶች ይቅርታ መጠየቅ አለብሽ። የባሰን ጥፋት የምታጠፊ ያለሽው ባላረኩት ኖሮ ብለሽ የምታስቢውን አንድ የህይወትሽ ምዕራፍ አበላሽተሻል። እኔ አሁን በእሳት እንጨት እየሰደድኩ አይደለም ያለ ለሌሎቻችሁም ትምህርት እንዲሆን ነው። እኔ ከሳምንት በፊት ቪዲዮ ለቅቄ ነበረ። ቪዲዮ ስትለቁ ልጆቻችሁ ማይሸማቀቁበት፣ ቤተሰቦቻችሁ ማይሸማቀቁበት፣ እናንተ ደግሞ ነገ ስታዩ ማትሳቀቁበት ቪዲዮ ልቀቁ ብዬ ነበረ። ግን ከዚህ በፊት የተፈጠረው ነገር ባጭሩ ልንገራችሁ። ዱርሲዬ በኢቢኤስ ቀርባ ያው የተናገረችው ነገር ነበረ። ምንድነው ላይቭ ላይ የለቀቀችውን እያሳየች ያው መሳለቂያ ምናምን አድርጋት ነበረ። በዛ ምክንያት እንግዲህ ኢቢኤስ ይጠይቅልኝ፣ ይቅርታ መጠየቅ አለባቸው። ዱርሲንም ይቅርታ ተጠይቀኝ፣ እንዴት በእኔ ላይ አፍርፋ ትሰራብኛለች ምናምን በሚል ነበረ። ግን ከዚህ ጋር ተያይዞ እንዴት ይቅርታ ትጠይቂናለሽ እያሉ ከዚህ በኋላ የመጣባት ሶሻል ሚዲያ የባሰ መነጋገሪያ የሆነችው እያንዳንዱ ነገር አይተነው እንመለስ። እያማጥሽ ቪዲዮ የምቀርጽው እንድናዋልድሽ ከሆነ ይኸው ዝግጁ ነኝ። ላዋልድሽ አይሻል? በቃ ግፊ እስቲ። አዎ ግፊ ግፊ። ትርቱ መቁረጫ አለ። ከመጣ ትርቱ በዚህ ይቆረጣል። በጣም ከጠበበም ትንሽ ጫፏ ላይ ሰንጠቅ ይደረጋል። ችግር የለውም። ከታች በኩል ነው ብለዋል። በቃ ነይ ግፊ። 1 2 3 ውፍ ውፍ። አይዞሽ ግፊ ግፊ። ካሜራውን ለቀሽ ብትገፊ አይሻል? እሺ ግፊ ግፊ። አምጪው። ቀስ እየመጣ ነው። ግፊ ግፊ። ውፍ ውፍ ውፍ። ተንፍሽ ተንፍሽ። ገፊ። አዎ እየወጣ ነው። ግፊ ግፊ
ትንሽ ዝቅ አድርጊ ወይ ካሜራውን በደንብ እንዲታይ እሺልና እግሯን ያዝ አንተ ና እግሯን ያዝ አንቺ ካሜራውን ያዢ እሱ ግርሽን ያዘልሽ እሺ አዎ ግፊ በደንብ እሺ አዎ አሲያሽ አይዞሽ በቃ ብታቋርጪው አይሻልም ቪዲዮ ይሁን እሺ አመጪ ግፊ በደንብ ግፊ አይዞሽ አዎ እየመጣ ነው እንግዲህ በዚህ ጉዳይ ላይ ሌሎችም አሉ እስኪ የሆነ የተናገረውን አይተነው እንመለስ ሰገጤ ፋራ እስከ ከፈሉሽ ድረስ ምንም አይነት ነገር ብትፖስቺ የማይሰቀጥጥሽ ሰው ነሽ ላንቺ ድፍን ኢትዮጵያዊ ተሸማቋል ድፍን ኢትዮጵያዊ ነው ማወራሽ ከሱ ብሶ አንቺ ከሳሾች አንቺ ኢቢኤስን ይቅርታ አስጠያቂ አይወልሽ ተደራጅቶ ኢትዮጵያ ይሄ አካውንትሽን አዘግቶ እንዳይገላግልሽ እውነቱን ነው ማወራ ድፍረትሽ ነው የገረመኝ ጭራሽ ልታስፈራሪ ነውረኛ ነሽ በእውነት ጭራሽ ማስጠንቀቂያ እኛ እንከሳለን ኢቢኤስን በራስሽ ቪዲዮ አንቺ በሰራሽው ምጥላውኝ ቪዲዮ ሜካፕ ተቀብታሽ ለገባሽው ላንቺ እንዲያውም አልተሰደብሽም እንዲያውም አልተነካሽም ወሮ በላ I hate to break it to you guys ያራዳ ልጆች ሀፍረት አቁመዋል ኦፊሻሊ ምን ይባላልው ምናምን የሚባል ነገር ቆሟል ጋይስ እኔ በቲክቶክ ማለት በቲክቶክ የሚተላለፍ ነውር ብዙ አይቻለሁ ትንሽ እቺኛው ከፋም አለች ትንሽ ከፋት አለችብኝ አይታችሁታላ ይሄ ምጥ ቀርጻ ያስተላለፈችው ማለት እኔ ብዙ ጊዜ ቪዲዮ ተረጉማለሁ ይሄን ያደረጉት እኮ ይሄን ለማግኘት ነው ምናምን ብዬ ግን ትርጉም ያጣውለት ቪዲዮ ቢኖር ይሄ ነው ዛሬ ስሰማ ደግሞ ይቅርታ በሉኝ ብቻ አይደለም ከሳችኋለሁ ይላል በሷ እጅ በተቀረጸ ቪዲዮ ሃሽታግ አርጋው ይሄ ካፕሽን ጽፋለት መዝሙር ገብቶበት ፖስት በደረገና ወደ እኔ በመጣ ቪዲዮ እኔ ነው ይቅርታ ምለው እኔ ነው ያረዳት ችግር ያለብኝ ሜክስ መጥቷል የተለያዩ ኮሜንቶች እንደዚህ ተሰጥተዋታል ይሄ ነገር ልክ ነው አይደለም ለማንኛውም ሐሳባችሁን ኮሜንት ላይ ጻፉልኝ እስከመጨረሻው አብራችሁን ስለነበራችሁ ከልብ አመሰግናለሁ ሰላም ሁኑ